ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት እንግዲህ ሀብል ድራማ ነው። እንግዲህ ይሄንን ቪዲዮ ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ምኞቴ ነው ማለት ነው። እንግዲህ ቪዲዮው እንደዚህ ነው። ሀብል ማን ነው በጥፊ የመታት? ሀብል እያመማት ነው። ሀብል ምን ችግር አጋጥማት ነው? ሀብልን አቶ እስከንደር ከቤት ውስጥ ውጪ፣ ከቤት ውስጥ እንድትወጣ እያደረጓት ነው። ሀብል ለዚህ ደረጃ የደረሰችበት ምክንያትስ ምንድን ነው? ማን ነው እንደዚህ እንድትሆን ያደረጋት? ስለዚህ እንግዲህ በአሁኑ ጊዜ በጣም እሷ ላይ ትልቅ ችግር እየተፈጠረ ነው። እኔ እንደዚህ ሆኜ ለምንድን ነው ከቤት እንድወጣ የምትፈልጉት? የእናንተ ምክንያትስ ምንድን ነው? በሚባል ሁኔታ እየተነጋገሩ ነው። ነገሮቹ ሁሉ እኔ ላይ ለምንድን ነው እየበረቱ የመጡት ብላ ሀብል ነገሮቹ ሁሉ ለምንድን ነው እኔ ላይ የሚያጠቁሩት? ለምንድን ነው እንደዚህ ታመሜም እኔን ወደ ውጪ ለማውጣት የሚሞክሩት? ምክንያት ምንድን ነው? ምንድን ነው ይሄን ያክል ያጠፋሁት? እኔ ሰው አይደለም ወይ ብላ አጸደ በጣም እየተናገረች ነው። አጸደ ተናገረችም አልተናገረችም ማንም ሰው እንደ ሰው እያያት ያለው ሰው የለም። ምክንያቱም አንቺ የማትሆን አቅጣጫ ይዘሽ እስከምትጓዢ ድረስ አንቺ ማንም ሰው ሊያምንሽም ልትታመኝም ስለማትቺ ነው እንደዚህ እየተደረግሽ ያለሽው። ነገር ግን ግዴታሽን ነገር ግን አንቺ በፍጹም እንደ ሰው አይደለሽም። እንደ ሰው ብትሆኚ ማንም ሰው ይሄንን ድርጊት ለማድረግ አይሞክርም ነበረ። ነገር ግን በጣም ከባድ ሰው እስከሆንሽ ድረስ ነው ይሄ ነገር እየተደረገ ያለው እንጂ ጥሩ ሰውማ ብትሆኚ ይሄ ነገር አይደረግም። ለምንድን ነው ይሄን ነገር ካላሰብሽ? ለምንድን ነው ታዲያ አቶ እስከንደር ለምንድን ነው ወንድምሽን ከቤቱ ውስጥ እንዲወጣና ወንድምሽን ውጪ አስወጥተሽ ወንድምሽን ለማስገደል የሞከርሽበት ምክንያት ምንድን ነው? ወንድምሽ አገባ እንጂ ትዳር ያዘ እንጂ ምንድን ነው ያደረገው ነገር ምንድን ነው ያለው? ስለዚህ ወንድም ትዳር ሲይዝ እንደዚህ ማድረግ ጥሩ ነው ወይ? አንቺ ያንቺ ትልቁ ችግር ወንድሜ ለምንድን ነው ትዳር የያዘው በሚባል ሁኔታ የሰው ልጅ ሰውን እንደዚህ ማድረግ በጣም ከባድ ነው። ስለዚህ አንቺ አይደብርሽም ወይ? ወንድምሽን ለምንድን ነው ወንድምሽን ለምንድን ነው ለማስገደል የሞከርሽው? አልተሳካልሽም እንጂ በጣም ብዙ ነገሮችን ሞክረሽ ነበረ። ነገር ግን ይሄ ወንድምሽ ትዳር ያዘ እንጂ ለምንድን ነው ያንቺ ትልቁ ችግር ምንድን ነው? ወንድምሽን እንደዚህ ለማድረግ የምትሞክሪበት ምክንያት ለምንድን ነው በሚባል ሁኔታ እንግዲህ በጣም እየተሻገሩና በጣም እየከበዳቸው ነገሮቹ ሁሉ ለበጎ እንዳልሆነና ነገሮቹ ሁሉ በጣም ስለሚከብድ ለሷ ነገሮቹ ሁሉ እንደ ከበዳትና ለሷ ሁሉንም ነገር ለምንድን ነው እንደዚህ የምታደርገው ነገር ያንተ ምክንያትስ ምንድን ነው በሚባል ሁኔታ እንግዲህ እየተነጋገሩ ነው ማለት ነው። ስለዚህ ተነጋገሩም አልተነጋገሩም ሁሉም ነገር ለበጎና ለክፉ ሳይሆን ሁሉም ነገር ለሰላም ነው። አንቺ ለምንድን ነው ታዲያ አዝራ እንደዚህ የመታኝ? ምክንያቱም አዝራ እንደዚህ የደበደበኝና እንደዚህ ያረገብኝ ምክንያት ምንድን ነው በማለት
እሷም ጥያቄ ሲሆንበት ነው። አንቺ ሲጀመር ተመታሽ፣ አንቺ ደግሞ እስከ ዘላለም ድረስ ባሌን ልታሳጭኝ የደረሽበት ምክንያትስ ምንድን ነው ብለው ሀብልና አጸደ በጣም እየተጠያየቁ ነበረ። ስለዚህ አቶ እስከንደር ለምንድን ነው ከዚህ ቤት እንድወጣ የፈለከው ብላ ስትጠይቃት ነበረ። አንቺ በጣም መጥፎ ሰው ነሽ፣ እንደውም አንቺ ከዚህ ቤት አቶ እስከንደር እኔ ከዚህ ቤት መውጣት እፈልጋለሁ፣ ከዚህ ቤት መሄድ እፈልጋለሁ። ስለዚህ እናንተ እንደዚህ እየተባላችሁ እኔ እዚህ ቤት መኖሬ ምንም ነገር ትርጉም ለኔ የለውም በሚባል ሁኔታ ሻንጣውን ሲያስተካክልና ሻንጣውን ይዞ ለመሄድ ሲነሳ እስከንደር አባቴ እኔም ሆንኩ ሀብልም የተናገርነው ነገር ምንድን ነው ያለው? ምንም ነገር የተናገርነው ነገር ስለሌለ አንተ ደግሞ እቃህን ሰብስበህ የምትሄድበት ምክንያት ምንድን ነው በሚባል ሁኔታ ሲነጋገሩ ነበረ። እነሱ ግን ተነጋገሩም አልተነጋገሩም አቶ እስከንደር እኔ በጣም እያሻገራችሁኝ ስለሆነ ነው። ስለዚህ የእናንተ ችግር በፍጹም ሊገባኝ አልቻለም። ለምንድን ነው እኔ በእናንተ መካከል የምጨናነቀው? እኔ የምለውም ነገር በፍጹም እያዳመጣችሁኝም እየሰማችሁኝም እስካልሆነ ድረስ ከዚህ መሄድ አለብኝና ወይንምስ መውጣት እንዳለብኝ ነው የምነግራችሁ ብሎ ሲናገር ነበረ። ነገር ግን ወጣክም አልወጣክም አባዬ በክብር እየተያዝክ ነው። አባዬ እኛ አንተን እየለመን እስከሆነ ድረስ የእናንተ ችግር ምንድን ነው በሚባል ሁኔታ እንግዲህ እየተጠያየቁና እየተነጋገሩ ነው። ሌላው ደግሞ ሀብል የተባለችው እህቷ እንግዲህ ስልክ ደውላ ኤሌፖርት ነው ያለሁት እናቴ እህቴን በቪዲዮ ሳያት በጣም ደስ ብላኝ ነው ድንገት ነው የመጣሁት። እኔ ኤሌፖርት ነው ያለሁት መተሽ ልትቀበይኝ ትችያለሽ ወይ በሚባል ሁኔታ ሲነጋገሩ ነበረ። ሀብልና ወይዘሮ ዘነቡ አብረው ሀና አብረው ቁጭ ብለው እየተነጋገሩ ነበረ። በመካከሉ አዲስ ስልክ ሲደወልላት እኔ ኤሌፖርት ነው ያለሁት ምን ልትሰሪ ነው ከካናዳ ብቻሽን የመጣሽው? እኔ እህቴ በቪዲዮ ሳያት በጣም ነው ደስ ያለችኝ። እህቴ በጣም ደስ ስላለችኝ ነው የመጣሁት። እህቴ በጣም ደስ ስላለችኝ ነው የመጣሁት። ምን ችግር አለው እናቴ ባያትና ብንገናኝ ምን ችግር አለው? አንቺ ከካናዳ ብቻሽን እንዴት ትመጫለሽ ብዬ ነው እንጂ እኔ ለሌላ ነገር በፍጹም አላልኩሽም። በሚገርመው ሁኔታ ተናዳ ስልኩን ዘግታ ስትመጣ ምን ሆነሽ ነው ብለው ሲጠይቋት ነበረ። እኔ ምንም አልሆንኩም ልጄ እህቴን አያታለሁ ብላ ከአውሮፓ ብቻዋን ተሳፍራ ስትመጣ ነበረ ያየዋት ብላ ስትጠይቃት ነበረ። አይ ታዲያ ምን ችግር አለው እህትሽ አንቺ የዲኤም ትደረግ ብለሽ አንቺ የምትጨናነቂው እህት አይደለ እንዴ ያላት? ስለዚህ የምን እህት ነው ብላ ተናዳ ሀብል የተባለችው ተነስታ ስትሄድ ነበረ። ነገር ግን እሷ ተነስታ ከሄደች በኋላ ነገሮቹ ሁሉ ለሷ በጣም ከባድ እስከሚሆን ድረስ ይሄንን ጥያቄ ማንንም ሰው ለመጠየቅ ፈርታ ነበረ። ስለዚህ ወይዘሮ ዘነበችም እንግዲህ ህፃኗ እንዴት ለምንድን ነው መምጣት የፈለገችው ብላ ጥያቄ ሲሆንበት ነው። ለነገሩ ነገሮቹን ሁሉ አንቺ ነሽ እያበላሸሽ ያለሽው። ስለዚህ ከአሁንም ቁጭ ብለሽ ልጅቷ ለአንቺ ዝግጁ እየሆነች ልጅቷን የዲኤም ትመርመር ብለሽ አንቺ ስላወራሽ፣ ስለዚህ ልጅቷ ለሱም ቅር ብሏታል። እንኳን እህቷን ልታይ ብላ ወይዘሮ ዘነበች ስትዘንብላት ነበረ። ነገር ግን ወይዘሮ ዘነበች እንደዛ ብትልም ሀና በጣም ከልቧ ነው ያዘነችው። ዘነበች የራሷን የልቧን ተናግራ ብቻ ነው ተነስታ የሄደችው።
ስለዚህ ወይዘሮ ዘነብም ሄጄ ልጄን አመጣታለሁ ከመጣች ምንም ማድረግ አልችልም በሚባል ሁኔታ እሷም ተነስታ ስትሄድ ነበረ። በመካከሉ ልጅቷ መጣች። ስልኩን ሲያወሩ ሁላቸውም በጣም ነው የተደናጋገጡት። ነገሮቹ ሁሉ ለበጎም ቢሆኑም ባይሆኑም ልጅቷ መታለች። ልጅቷ ከመጣች በኋላም እህቷ ስለ ቁንጅናዋ ከቪዲዮ የበለጠ ቆንጆ እንደሆነችና በጣም ልጅቷ አንቺስ ማነሽ ብላ ዘነቡን ስታዋራት፣ ዘነቡ ደግሞ እኔ እህትሽን እየተንከባከብኳት ያሳደግኳት ሴትዮ ነኝ ብላ እሷ አንዳንድ ነገር ስታወራ አፏን ሀና ልትል ስትል እኔ ምንም ነገር እኮ እናቴ ምንም ነገር ያደረግኩት ነገር የለም። ስለዚህ እህቴን ብቻ ነው እያወራሁት ያለሁት። አንቺ ደግሞ ምን እያደረግሽ ነው? ለምንድን ነው አፋፌን የምትይኝ? የአንቺ ምክንያት ምንድን ነው እናቴ ብላ እናቷን ስትጠይቃት ነበረ። ስለዚህ እናቷ ምንም ነገር ስላላማራት ልጅቷ ደግሞ እንደ እህት እንዳትቀርባትም ነገሮቹ ተገለባብጦሽ ስለሆኑ ሆኖ ስለተገኙባት እሷም በጣም ውስጧ እየፈራ ነው። ማነው ሀና ልጅቷ ልጅ ስለሆነች እንግዲህ የሆነ ነገር በአይምሮዋ እንዳትይዝብኝ ብላ መሰለኝ ልጅቷን እንግዲህ እሷን ድንገትም ልጅቷ ስለመጣች ልጅቷ እሷን እንድትቀርባ